ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ነው። አጭር ፊደሎችን ባንድ ላይ እያደረግን አጫጭር ቃላት ምስረታዎችን ትርጉም የሚሰጡ ቃላት ምስረታዎችን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁኝ ከኔ ጋር እያነበባችሁ እየጻፋችሁ ተከታተሉ። በዚህ ቪዲዮ ትጠቀሙበታላችሁ። ቪዲዮውን እስከ መጨረሻ በማየት እዚሁ ዩቲዩብ ላይ ማወቅ ትችላላችሁ ማለት ነው። ለበለጠ ደግሞ በግል መስመር ማጥናት የምትፈልጉ ኢሞ፣ ቴሌግራም፣ ዋትስአፕ ላይ ደውላችሁ አናግሩኝ። በቅርቡ አማርኛ እንድትችሉ አደርጋችኋለሁ ማለት ነው። ቀጥታ ይዤ የመጣሁኝን ቃላት ምስረታ በተለያዩ ፊደሎች እያደረግን እንለማመዳለን። አብራችሁ ከኔ ጋር ተለማመዱ። መልካም ቆይታ ይሁንላችሁ። እሺ ተመልሻለሁ። አነብላችኋለሁኝ። አብራችሁ ከኔ ጋር ታነባላችሁ ማለት ነው። መጀመሪያ በዚህ በአረንጓዴ የጻፉትኝ አለ፣ እሱን ወደ ታች እናነባለን። አብራችሁ ከኔ ጋር ተለማመዱ። መጀመሪያ ላይ ያለው መተባበር የሚል ቃል ሰጠ ማለት ነው። መተባበር የሚለው ቃል ፊደሎቹ የመፊደል የተፊደል በሁለት ጊዜ ከዛ የረ ደግሞ ስድስተኛዋ ረ ምትለዋ ማለት ነው። በአንድ ላይ መተባበር የሚል ቃል ሰጠን ማለት ነው። መተባበር የሚለውን ቃል አነበብን። መን ተን ፊደል በን ሁለት ጊዜና የረን ፊደል አድርገን መተባበር የሚሉ ቃላቶችን አነበብን ማለት ነው። እሺ ቀጥሎ ደግሞ አጠቃቀም ይላል። አጠቃቀም የሚለው ደግሞ የአ ፊደል የጠ የቀ ሁለት ጊዜ ቃ አራተኛ እና ቀ መጀመሪያ የመ ስድስተኛ ድምፅ በአንድ ላይ አጠቃቀም የሚል ቃል አነበብን። አጠቃቀም የሚል ቃል አነበብን ማለት ነው። ኦኬ ከዛ ቀጥሎ ደግሞ ይቀበላል። ይሄ ደግሞ ምን ይላል? ይቀበላል ይላል ማለት ነው። ይቀበላል የሚለው የየ ፊደል ናት እች ይ የምትለዋ ማለት ነው። ስድስተኛዋ ድምፅ ከዛ የቀ የበ ለን ሁለት ጊዜ ማለት ነው። ላና አለ በአንድ ላይ ይቀበላል ይላል። ከኔ ጋር ደጋግማችሁ አንብቡ። ፊደሉን ደግሞ በደንብ እዩትና ድምጻቸው ምን አይነት ድምፅ እንደሚያወጡ ከመጀመሪያ እስከ መጨረሻ ለምሳሌ ያን ፊደል ከአንድ እስከ 7 አይደለም ሙሉ 7ቱን ፊደል ድምጻቸውንም የፊደሎችንም ቅርጽ ካወቃችሁ በኋላ እንደዚህ ለማንበብ ይቀላችኋል ማለት ነው። ኦኬ ይቀበላል ይላል። ቀጥሎ ደግሞ ግመሎች ይላል። ግመሎች የሚለው የገ ፊደል የመ የለ እና የቸ ፊደል ነው። 4 ፊደል ነው። የገ 6 የመ መጀመሪያ ለሎ መጨረሻዋ የቸ ፊደል ደግሞ ች ስድስተኛ ማለት ነው። ግመሎች የሚል ቃል ይሰጣል። ግመሎች የሚለውን ቃል አነበብን። እንግዲህ እኔ የምሰራላችሁ የተለያየ ትርጉም የሚሰጥ ቃል ነው። ትርጉም የሚሰጥ ሆኖ ቃል ተለማመዱበት ዘንድ በማሰብ ለጀማሪ ተማሪዎች በሚመች መንገድ ነው መሰራላችሁ ማለት ነው። እሺ ግመሎች ይላል። ከዛ ቀጥሎ ደግሞ መታሰቢያ ይላል። ብቻውን ማንበብ መፊደል የተ የሰ የበና የየ ፊደል ናቸው። ድምጻቸው ግን የምጠራው ድምጽ የመጀመሪያ ድምጽ ነው። ስንተኛ ፊደል እንደሆነ በደንብ እዩት። የመ መጀመሪያ የተ አራተኛ ነች። ታ ነው የሚለው እንጂ ተ አይደለም። የሰ መጀመሪያ ናት። የበ ደግሞ ቢ ነች፣ ሶስተኛ ነች። የየ አራተኛ ናት። ያ በአንድ ላይ መታሰቢያ የሚል ትርጉም ያለው ቃል ሰጠን። መታሰቢያ መጨረሻ ላይ ያለው መደወል ይላል። ይሄ ደግሞ መደወል የሚለውን ቃል የሚሰጠን 4 ፊደል ነው። የማን ነው ስንል የመ የደ የወና የለ ፊደል። እነዚህ ሶስቶቹ የመና የደ የወ ሆነው መጀመሪያ ድምፅ ናቸው። የለ ስድስተኛ ድምፅ ነው። በአንድ ላይ መደወል የሚል ቃል ሰጠን። እንግዲህ እዚህ ላይ ያነበብነው የተለያየ ትርጉም የሚሰጥ ቃል አነበብን ማለት ነው። በዚህ በአረንጓዴ የተጻፈውን እንዲህ በማድረግ ከኔ ጋር መለማመድ አለባችሁ። በተለይ ጀማሪ ፊደል ቆጥራችሁ ጨርሳችሁ ማንበብ ላይ ላላችሁ ተማሪዎች ነው። ማንበብ ለሚችሉት ደግሞ ለማይችሉ ሸር አድርጉላቸው፣ እነሱ ይማሩበታል ማለት ነው። ላንብብላችሁ። መተባበር የመጀመሪያው
ከዚያ አጠቃቀም፣ ከዚያ ይቀበላል፣ ከዚያ ግመሎች፣ ከዚያ መታሰቢያ፣ መጨረሻው መደወል የሚል ቃላቶችን አነበብን በአረንጓዴው። ቀጥሎ ባለው ደግሞ በጥቁር የተጻፈውን እናነባለን። መጀመሪያ ላይ ያለው ጨርሻለሁ ይላል። ጨርሻለሁ ይላል ማለት ነው። ጨርሻለሁ የሚለው የጨ ፊደል፣ የረ፣ የሸ፣ የለና የሀ ፊደል ነው። በአንድ ላይ ጨርሻለሁ የሚል ቃል ይሰጠን ማለት ነው። ጨን መጀመሪያ ትጠቀማላችሁ፣ የረ ስድስተኛ፣ ሸን አራተኛ፣ ለ የመጀመሪያዋ፣ የሀ ሁለተኛ፣ ሁ ማለት ነው። ጨርሻለሁ የሚለውን ቃል ሰጠን ማለት ነው። ጨርሻለሁ ብላችሁ ስታነቡ ወይም ደግሞ ስትጽፉ እነዚህን ቃላቶች ነው የምትጠቀሙ ማለት ነው። በመቀጠል ወሳኝ ነው ይላል። ሰ ሳይሆን ሳ አራተኛ ማለት ነው። ኝ ስድስተኛ፣ ወሳኝ ከዛ ነው ይላል ማለት ነው። ወሳኝ ነው። የወ ፊደል የሰራት የኘ ስድስት፣ ወሳኝ ነው። ነና ወ ፊደል ማለት ነው። ነው የሚለው እንግዲህ ይሄ መጨረሻ ላይ የመዳረሻ ፊደል ነው። ሁሉ ጊዜ የምንጠቀመው ቃል ነው የሚለው ቃል ይህንና የወ ፊደል አስፈላጊ ናቸው። እነዚህን ቃላቶች ማወቅ አለባቸው። በአንድ ላይ ሚላን ወሳኝ ነው ይላል ማለት ነው። ቀጥሎ አዘጋጅ ይላል። አዘጋጅ ይላል። አዘጋጅ የሚለው ደግሞ የአ የዘ የጋ አራተኛ የጀ ስድስት አዘጋጅ ይላል ማለት ነው። አዘጋጅ አናዘ የመጀመሪያ የጋ አራት የጀ ስድስተኛ አዘጋጅ ይላል ማለት ነው። አዘጋጅ የሚለውን ቃል ሰጠን። ቀጥሎ ደስ ይላል። ደስ ይላል። ደ ፊደል ሰ ፊደል ደ እና ስ ይላል። የስድስት ላ አራት መልሳለ ስድስተኛ ማለት ነው። ደስ ይላል በአንድ ስታነቡ ደስ ይላል ብላችሁ ስትጠቀሙ ስታነቡ እነዚህ ፊደሎች መጠቀም አለባችሁ ማለት ነው። ስትጽፉም እነዚህ ያው የደን የሰን የየን ለን ሁለት ላን እና ልን ማለት ነው። ደስ ይላል ይላል። እሺ ቀጥሎ ሐቁን ተናገር። ሐቁን ተናገር። ሐቁን የሚለው የሀ የቀና የነ ነው። ተናገር የሚለው ደግሞ የተየነ የገና የረ ፊደል ተናገር። ሐቁን ተናገር። ሐቅ ማለት እውነት ማለት ነው። እውነቱን ተናገር እንደማለት ነው። ሐቁን የሚለው 3 ፊደል ነው። የሀ የቀና የነ ማለት ነው። ተናገር የሚለው 4 ነው። ተነ ገና ረ ተናገር። ሐቁን ተናገር ይላል ማለት ነው። ኦኬ ከዛ መጨረሻ ላይ ፈጠን በል ፈጠን በል ይላል ማለት ነው። ፈጠን በል የሚለው ደግሞ የፈ የጠና የነ ፊደል ነው። ፈጠን ይላል። ከዛ በል የሚለው ደግሞ በና ለፊደል በአንድ ላይ በል ፈጠን በል የሚል ቃል ይሰጣል ማለት ነው። ፈጠን ከዚያ በል የሚል ቃል ይሰጣል። እንደዚህ ያደርጋችሁ መለማመድ በጣም ቀላል ነው። እናንተ አሁን እዚሁ ዩቲዩብ ላይ መልመድ ትችላላችሁ፣ ማንበብ ትችላላችሁ ማለት ነው። እሺ መጀመሪያው ጨርሻለሁ፣ የመጀመሪያው ጨርሻለሁ። ከዚያ ወሳኝ ነው። ከዚያ አዘጋጅ። ከዛ ደስ ይላል። ከዛ ሐቁን ተናገር። መጨረሻ ፈጠን በል የሚሉ ቃላቶችን በጥቁሩ አነበብን ማለት ነው። አሁን ደግሞ ሰማያዊ በተጻፈ እናነባለን። አብራችሁ ተከታተሉ እስከ መጨረሻ ካያችሁ ትጠቀማላችሁ። ጀምራችሁ ከተዋችሁት ደግሞ ብዙ ማታውቁት ነገር ይኖራል ማለት ነው። እንግዲህ የሚጠቅማችሁን እናንተ ናችሁ የምታውቁት፣ ብትከታተሉ ቆንጆ ነው። እሺ መጀመሪያ ላይ ደስ ብሎኛል ይላል። 6 ፊደል ነው። ደስ ብሎኛል ይላል ማለት ነው። ደስ የሚለው የደና የሰ ከዛ ብሎኛል የሚለው የበ የለ የኘ እና የለ ማለት ነው። በአንድ ላይ ደስ ብሎኛል የሚል ቃል ይሰጣል። ደንና ሰን መጠቀም ከዛ የበ 6 የለሎ መጨረሻ ኘን አራተኛ የለ ደግሞ 6 በአንድ ላይ ደስ ብሎኛል የሚለውን ቃል ይህንን ትጠቀማላችሁ ማለት ነው። ደስ ብሎኛል ብላችሁ ስትጽፉ እነዚህን ቃላቶች ትጠቀማላችሁ። ቀጥሎ ደግሞ እረዳሃለሁ ይላል። እረዳሃለሁ የሚለው ቃልም 6 ነው። የአና የረ የደ ፊደል የሃ የለና የሃ ሆነም በአንድ ላይ እረዳሃለሁ ይላል ማለት ነው። አ 6 ናች። ረ
መጀመሪያ የደ አራተኛ ሀ አራተኛ ናት። የደ መጀመሪያ ሀ ደግሞ መጨረሻዋ ያለችዋ ሁ ሁለተኛዋ ማለት ነው። በአንድ ላይ እረዳሃለሁ የሚል ቃላት አነበብነው። ቀጥሎ ይሰማማሉ ይላል። ይስማማሉ የሚል ቃል አነበብን። ይስማማሉ የሚለው እንግዲህ የየ ፊደል ይ ነች። የሰ ስ ነች። የመ ደግሞ ማ አራተኛዋ ሁለት ጊዜ መጠቀም ማማ ማለት ነው። የለ ሉ ሁለተኛ ማለት ነው። በአንድ ላይ ይስማማሉ የሚል ቃል አነበብን። ይስማማሉ የሚል ቃል አነበብን። ኦኬ ከዛ ቀጥሎ መነጸር የሚል ቃል አነበብን። እዚህ ደግሞ አራት ፊደሎች ናቸው። የመ የጸ የረ ፊደል መነጸር የሚለውን ቃል ሰጡን ማለት ነው። በመቀጠል ቀለበት ይላል። ቀለበት የቀ የለ የበ እና የተ ስድስተኛ ናቸው። ሌሎቹ የመጀመሪያ ድምፅ ናቸው። ቀለበት የሚለው ቃል ሰጠን። መጨረሻ ድምፅ ይላል። የደ የመነ የጸ ነው። ሶስት ፊደል ሁሉ ስድስተኛ ድምፅ ነው። ድምፅ የሚለውን ቃል ይሰጠናል ማለት ነው። እንዲህ በማድረግ ማንበብ። እሺ ልድገምላችሁ። ደስ ብሎኛል፣ ከዛ እረዳሃለሁ፣ ከዚያ ይስማማሉ፣ ከዚያ መነጽር፣ ቀለበት፣ ድምፅ የሚሉ ቃላቶችን አነበብን ማለት ነው። አሁን መጨረሻ ያለውን እናነባለን። መጀመሪያ ላይ ያለው ስብሰባ ይላል። የሰ ፊደል የበ የሰና የበ ማለት ነው። ስብሰባ ሰይች ስድስተኛ ድምፅ ነች። ስ የበ ስድስት ሰ የበ አራተኛ መጨረሻ ማለት ነው። ስብሰባ ይላል። በመቀጠል ወንጀለኛ ይላል። ወንጀለኛ ወፊደል ነፊደል ጀና ለ የኘ ፊደል ማለት ነው። ወንጀለኛ የሚል ቃል ይሰጣል ማለት ነው። ቀጥሎ አታላይ ይላል። ደግሞ አታላይ የአ የተና የለ የየ ፊደል ተ አራተኛ ለ አራተኛ የስድስት አታላይ። ከዛ ቀጥሎ ያልተረጋጋ ሁለት ጊዜ ያልተረጋጋ ሁለት ጊዜ ግን መጥራት አለባቸው። አንዴ ብቻ ገ ካላችሁ ምን ይሆንባችኋል ማለት ነው? ያልተረጋ ብሎ ይቆምባችኋል። ጋን ከጨመራችሁ ግን ያልተረጋጋ ይላል ማለት ነው። ጋ ስትሉ ያልተረጋጋ የሚለውን ቃል ይሰጣል። የየ የለየተ የረ ግን ሁለት ጊዜ ያልተረጋጋ ይላል ማለት ነው። ቀጥሎ ወሬኛ ይላል። ሬ አምስተኛ ነች። እኛ አራተኛ ወሬኛ ይላል ማለት ነው። መጨረሻ ተንኮለኛ ይላል። ተንኮለኛ እንግዲህ እንደዚህ አይነት ቃላቶች የምትጠቀመው ያው እናንተ እንድትለምዱባቸውና ማንበብ እንድትችሉ ነው። እናንተ ብቻ ማንበብ እንድትችሉ የተጻፈላችሁን ትርጉም የሚሰጠውን ማንበብና መለማመድ አለባችሁ ብዬ ስለማስብ ነው እንደዚህ አይነት ቃላቶች የምሰራላችሁ። እስኪ ላንብብላችሁና እንጨርሳለን። ስብሰባ የመጀመሪያው፣ ከዛ ወንጀለኛ፣ ከዛ አታላይ፣ ያልተረጋጋ፣ ወሬኛ እና መጨረሻው ተንኮለኛ የሚሉ ቃላቶችን አነበብን ማለት ነው። እንደዚህ ያደርጋችሁ ተለማመዱ። የዛሬ ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሸር በማድረግ አበረታቱኝ። አዲስ ሆናችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ መሆን ትችላላችሁ። በግል ማጥናት የምትፈልጉ ታች ላይ አስቀምጥላችኋለሁ ስልክ ደውላችሁ አናግሩኝ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው